አንተ ምን ያደረክ ነው? ምን አደረኩ? ለምንድን ነው ገንዘቡ ለድንብላል ያልሰጠው? ላገኘው ችጋራ ሙሉ ገንዘብ መስጠት ግዴታ ያለብኝ ነው። ምን ድንብላል ነው ችጋራ የሚያልከው? አዎ ድንብላል ነው። አንተ ምን ያክል ተጠገብከው በኪዲ? እኔ መታኝ? አዎ ከዚህ በላይ ይገባል። ማን እንደሚያዋጣ እናያለን። ወዴት እየሄድክ ነው? ቁም መነጋገር አለብን። ካንተ ጋር ምንም መነጋገር አለብን። አንተ ልጅ ግን ድንብላል ያደረገችልን ነገር ረስተው ነው? ጆሮ በማያገባ ነገር አትይ። እንዴት ነው የማያገባኝ? ይቺ ልጅ እንደዛ ተጨንቃ ስትጠይቅ ለምንድን ነው የምትጨክንባት? መብቴ ነው አልኩህ። ቆይ ይሄን ያህል የምትኩራራው ገንዘቡን ሰርተ ያመጣው መሰለን? ምን ማለት ነው? እድል ገጥሞን እንጂ ሰርተን ያመጣ ነው ገንዘብ አይደለም። አጎቴን ገንዘብ የሰጠኝ ሰርተ ተለወጥበት ብሎ እንጂ ለማንም ህመምተኛ እንዳሳክምበት አይደለም። ኧረ አንተ ልጅ ቀስ ብለህ አስብ እንዴ! እኔ በጎን ባልነበርኩበት ሰዓት እኮ እሷ ከጎን ነበረች። እሱ ያን ጊዜ ነው። አሁን ደግሞ ሌላ ጊዜ ላይ ነው። ጊዜን ተደግፈ ከሰው ላይ እየተለወጥ መሆኑ ነው። እንደዛም ሆኖ ጊዜ የሰጠኝን እድል መጠቀም አለብኝ። ኧረ እባክህ እንደዛ ነው ነገሩ? ሲሾም ያልበላ ሲሻሪ ቁጭዋል ብለዋል ፋያ። የተሰጠኝን እድል አሁን ካልተጠቀምኩበት ነገ ወደ ነበርኩበት ቦታ ስመለስ ማን ያዝንልኛል? ማንም። በጣም ታሳፍራለሽ። አመሰግናለሁ። አንተን እኮ ይሄን ያህል አጥብቄ የምጠይቅህ ድንብላል አንተን ስለምትቀርብና የተመጽዋችነት ስሜት እንዳይሰማ ስለፈለኩ እንጂ እኔ ገንዘቡን መስጠት አክቶኝ አይደል። ጆሮ አሁን የምር ልንጣላ ነው። ምንድነው የምንጣለው? በየትኛውም ሁኔታ ቢሆን በህይወቴ ጣልቃ እንድትገባ አልፈልግም። ይሄ ጉዳይ ያንተ ጉዳይ ሳይሆን የድንብላል ወንድም ጉዳይ ነው። ማሰብ ስለማልችል አይደለም ይሄንን ማድረገው። እሺ ይኸውልህ ጆሮ፣ ይህን ነገር ከኔ ተደብቀህ ታደርገውና የመጨረሻችን ነው። ቆይ ልጁ ግን ምንድን ነው የሆነው እንዴ? ቆይ ይሄን ያክል ምን አድርገው ነው? በምንም ምክንያት እኮ ድንብላልን ለመተው ማሰብ ማይችል ልጅ እኮ ነው። በጣም ይገርማል። ጨርሻለሁ። በጣም ጥሩ። እንዴ አባት ገንዘቤን እኮ አልሰጠኝም። አልሰጠውም እንዴ? አዎ አልሰጠኝም። ረስተው ነው መሰለኝ። በቃ ሌላ ጊዜ ይሰጣሉ። መጀመሪያ እኮ ገንዘብ እንደሌለ ብትነግረኝ ችግር አልነበረውም። አሁን ገንዘብ የለኝም አልኩህ አይደል? እሱ ደግሞ ምን ማለት ነው? ሲጀመር እንደዚህ ጫማዬን አበላሽተው ነው እንዴ የምከፍል? እንዴ ከዚህ በላይ እንዴት አድርጌ ላጽናለህ? ሰውዬ ምንድነው የምፈልገው? አልሰጥም ካልኩ መብቴ ነው። ይኸውልህ ወንድሜ ሌላ ነገር ከመፈጠሩ በፊት ገንዘቤን ስጠኝ። አልሰጥም። ምን ልታመጣ ነው? ገንዘቤን ስጠኝ! ስጠኝ! ገንዘቤን ይዘነውበት! ገንዘቤን ስጠኝ! አልሰጥም! ልቀቂኝ! ምንድነው? እማዬ ልቀቂኝ! ምንድነው? ለምንድን ነው የሚመታው? እየሰራሁበትን ገንዘብ አልሰጠህም። ገንዘቡን ስጠው! በቃ ልቀቂኝ! እሰጥሻለሁ። አንተም ማስረባ ሰጥቻለሁ። ስጠው! ስጠው! የኔ ልጅ አንተ የኔ ልጅ እማዬ ልቀቂኝ! በቃ ትሰማለህ? የኔ ልጅ እዚህ አንገቱን ደፍቶ የሚሰራው ብዙ የሚለፋላቸው ነፍስ ስላሉት ነው። እሺ እንጂ ከአንዳንተ አይነት አህያ ጋር ለመላፋት አይደለም። ቆይ እናንተ ትሰራለህ። የማይረባ እማዬ በቃ ነው ተቀመጭ። ደህና ነኝ የኔ ልጅ። ደህና ነኝ እማዬ። ተረጋጊ ተረጋጊ። ቁጭ በይ እማዬ ተቀመጭ። ስትፈሪሽ ላጽናልሽ እንዴ እማዬ? ጎሽ ብላንካ እንዲህ ከበላህ ቀና ማለት ትችላለህ። የበላና የተማረ ወድቆ አይወድቅም አይደል የሚባለው? አልተመቸህም እንዴ? በቃ ይታል። እቺን ብቻ በላ። ተይ በላ እየተጣላኝ ነው። ለምን ይጣላሃል? በልቺን ጎራስ ጎሽ ይበቃኛል። ተይ በላ ከጎረስኩ ሽቅ ብሎ የሚለኝ። ኧረ ወዲያ አንተ ደግሞ ነፍሰ ጡር ይመስል ይሄን ሽቅ ማለት ትወደዋለህ። ምን ላድርግ ብለሽ ነው ታለሚ? ተጀም አይደል? ታዲያ ሲመጣብህ ዋጥ አድርጋት ይዞ እንደው ከሚይዘው ይወጣልኝ ነው የሚሻለው። እንግዲህ ይሁንልህ፣ ምን አደርጋለሁ? ባይሆን የተረፈን እኔ ልብላለህ። ታለሚ አቤት ደምልዬ። ቅድም መጥተው የነበሩት ልጆች ምንሽ ናቸው? እስኪ ተወኝ ደምልዬ።
እንዴት? እኔማ ተስፋዬን እነሱ ላይ ጥዬ ነበር። ሰው እንዳስቀመጡት አይገኝ ሆነ እንጂ። ምን ብለሽ ነው ደግሞ እነሱ ላይ ተስፋሽን የጣልሽው? ገና ተይ እንደምትመጣ ሲነግሩኝ ተስፋ ያደረኩት እነሱን ነበር። ግን ምን ዋጋ አለው? አልሆነም እኮ። እሱ ማን ነው? ዘሪሁን ይባላል። ወደፊት ባሌ ይሆናል ብዬ ያሰብኩት ሰው ነበር። ምን ባል? አዎ ደምልዬ። ግን እሱ በችግሬ ሰዓት ከጎኔ መሆን አልፈለገም። እና እስከ ዛሬ ለምን አልነገርሽኝም? አይ ምኑን ነው የምነግራችሁ? እንደው እጮኛ እንዳለሽ ነው ደምልዬ። በከተማ እኮ እንደዚህ የሚባል ነገር የለም። ሁሉንም ነገር ባልና ሚስቶች ናቸው የሚጨርሱት። እና እናንተ ጨርሳችኋል ማለት ነው? ወጉንማ ይዘን ነበር። ግን አሁን ላይ በጣም አዘንኩበት። ከኔ ወንድም ይልቅ እሱ ገንዘቡን አስበለጠ። ቃታለኝ አትዘኝ። ክፉ ቀን የልብ ወዳጅን የምናገኝበት መስታወት ነው። እንዴት ብዬ ልትወው ደምልዬ? እኔ ሞቼ ሙኜ ድኜ ይሄ ቀን ማለፉ አይቀርም። ባል እንደማይሆንሽ መቼም ተገንዝበሽዋል። እባክህ ደምልዬ እሞታለሁ አትበለኝ በድጋሚ። እሺ በቃ ታለም አላለሽም። በቃ ቅር አይበልሽ። እዚህ የመጣሁ ለመሞት አይደለም። እሺ በቃ ታለም አላለሽም። እሺ አታኩርፊያ። እና ሞታለሁ አትበለኛ። ለምንድን ነው ተስፋ ቆርጠቁት ተስፋ የምታስቆርጠኝ? ቆይ ልፋቴን በሙሉ ገደል ገጠው። ወይኔ ሜላት፣ እንደዚህ ለካይ ማንም መጫወቻ ሆነህልኛል። በቃማ ያለፈ ኮርሺው። እኔ ባልመጣ እኮ ደብድቦ ሊገልህ ነበር። ምናሴ ምን ነው የምረሳው? ግን ደግሞ ማያንቺ መተሻዳንሺ። ሌላ ጊዜስ እንዴት ነው የምትሆነው? ግን በቃ አትጨናነቂ። እኔ ራሴ መጠበቅ ያቅተኛል። እስኪ ተወኝ ምናሴ። ይልቅማ ዛሬ እንዴት መጣሽ? ይሄን ጉድሽን ተመልከቺ ሲለኝ ነው እያክለፈለፈ ያመጣኝ። ዝም ብለሽ እንዳልመጣሽማ በጣም እርግጠኛ ነኝ። እሱማ እንደዛ አይደለም። ምን ነው ማዬ? ምን ተፈጠረ? እኔማ ስራ ማግኘቴን ልነግርህ ነበር የመጣሁት። እንዴ እማዬ ስራ አገኘሽ እንዴ? አዎ አግኝቻለሁ። ግን ምን አይነት ስራ ነው? አይ ይሄ እንኳን ቆንጆ ስራ ነው፣ አታስብ። እማዬ ባለፈው እኮ እንደዛ ብለሽኝ ነበር። ግን ደግሞ ምን ሰሪ እንደነበር አስቢ። ምናሴ ስታስበው ለሁለተኛ ጊዜ የማዋሻችሁ ይመስላል እኮ። ስራው ምንድነው? አንድ በፊት እኔ ጋር የሚሰራ ልጅ ነበር። አሁን እሱ የራሱን ድርጅት ከፍቷል እና እዛ ድርጅት ውስጥ የማርኬቲንግ ስራ እንድሰራ ጋብዞኛል። እማዬ አላምንሽም። እውነቴን ነው ምናሴ። እስቲ በእኔ ባይልኝ። በአንተ መማል እንደማልወድ እያወቅህ ለምን እንደዚህ ትለኛለህ? እውነትሽን ከሆነ ብትምይልኝ ምን ችግር አለው? ምናሴ ነገርኩህ እንግዲህ። እማዬ እኔ እኮ በድጋሚ የማይሆን ስራ እንዳሰሪ ብዬ ነው። ያልሆነ የሚባል ስራ የለም። አንተ እንደዚህ አይነት ስራ እየሰራህ አይደል? እኔ ምንም ብሰራ ሊገርምህ አይገባም። እሱን አውቃለሁ። ግን ደግሞ አንቺ ምናሴ እስኪ ተወኝ በቃ። ስራውን ነገርኩህ እንግዲህ። እሺ በቃ ይቅርታ እማዬ። ይልቅ ሀኒዬ ምናሴ የሚሰራበት አካባቢ ቆንጆ ሻይ ያለ ስትል ነበር። ትጋብዘኛለህ? እንዴ ቀላል ጋብዝሻለሁ እማዬ። ቆይ በቃ አዝዤልሽ ልምጣ። ግን ብዙ ይረቃል እንዴ? ኧረ እዚህ ጋር ነው። ይዤልሽ ልምጣ በቃ እማዬ። እስከዛ ደንበኛ ከመጣ አስተናግጂሽ። ምን ልታዘዝ? ምን አላችሁ? ቆንጆ ወታለን። እንደውም ዛሬ ቤቷ ስፔሻል እሷ ነች። በእርግጠኝነት ትወጃታለሽ። አይ እህት እንኳን አለችኝ። እሷንም አልቻልኳትም ስትይ ይኸው ያለ እድሜ ነጭ ጸጉር ያበቀልኩት በእሷ ምክንያት ነው። ውይ ሀኒዬ፣ ይችን በጣም ትወጃታለሽ። ለየት ያለች ነች። እህት እንኳን በቃኝ። ባይሆን ወንድም ካላችሁ አምጪልኝ። አመራርሽ እንዴ ወሬኛ። እሺ ምን ላምጣልሽ? አሁን እኔ እንኳን ሌሽ ብዬ ነው የመጣሁት። ግን ደግሞ ዝም ብዬ ከመቀመጥ በቃ ሻይ አምጪልኝ። እሺ በቃ ልዘዝልሽ። እሺ ሰው መጣ ልታዘዝ። ምንድን ነው ያደረከው? ተናገር። ምን አባህ ነው ያደረከው? ምን አባሽ አደረኳት? ለምንድን ነው የመታሃት?
በመጣ ታዲያ ምን ችግር አለው? ስታያ ሴተኛ ዳሪ ነው የምትመስለው? ሀኒዬ በቃ ተይው፣ ንገረኝ እንጂ ሴተኛ ዳሪ ትመስላለች ወይ? ትመስላለች ሳይሆን ሴተኛ ዳሪ ናት። ምን አልክ አንተ ቆሻሻ? መታሽኝ ማለት ነው? ትሰማኛለህ? እህቴ ሴተኛ ዳሪ አይደለችም። እሺ በቃ ተዋት። ተሳስታ ነው እንደዚህ መታኝማ አልተዋትም። እስቲ ቆይ፣ ምንድነው እንደዚህ አይነት ግርግሩ? ምንድነው የሚፈጠረው እዚህ ቤት? እንዴት ነው ይቺ ምስኪን ልጅ የሚመታት? የሚመታት? ሰላም ምንድነው እሱ? አይ አለቃ፣ እሱ መቶኝ ሳይሆን ትንሽ ግርግር ተፈጥሮ ነው። ሰላምዬ ለምንድን ነው የምትዋሹ? መቶሻል እኮ። ሀኒዬ ዝም በይ። አንቺ የማይገባሽ በጣም ብዙ ነገር አለ። ይኸውልህ ይቺ ልጅ መታኛለች፣ ስለዚህ ከሳለሁ። ሲጀመርች ማነች? እህቴ ናት አለቃ። ሳታስበው ድንገት ነው የመታችሁ። በጣም ይቅርታ። ጭራሽ ያንቺ አልበቃ ብሎ ቤተሰብሽን ሰብስበሽ መጠሽ ካስተመር ማስደብደብ ጀመርሽ? አረ እንደዛ አይደለም እኮ አለቃ። ምንም ማስተባበያ አልፈልግም። አሁን ነው ይሄን ካፌ ለቀሽ ውጪ። እባክህ አንዴ ብቻ ላስረዳ። እባክህ አንዴ ብቻ ስሞኝ። ውጪ አልኩሽ እኮ። እንዴ ታዲያ ምንድነው የሚያስጨው? ታዲያ ቀስ ብለህ ተናገራ። አቦ ውጡልኝ፣ ውጪልኝ አልኩሽ። ቆይ ሀኒዬ ተረጋጊ። ይኸው ቆይ አንዴ ላስረዳ። እባክህ ነው ይኸውልህ። ምንም ታሳጭኝ ነገር ሰላምዬ ነኝ። ቆይ ሀኒዬ ወሽም ዛጥነሽ ስለተሰበሰብሽ ነው እንዴ? የኔ ወንድም በጣም ይቅርታ። እሺ በጣም ይቅርታ። ከየትም እያመጣችሁ በእኛ ላይ ትቀልዳላችሁ እንዴ? ይቅርታ ብለናል አባቴ። በጣም ይቅርታ። ምንድነው? ወደ ልትሄድ ነው? አንተ የሌለህበት። ተምቹ ተረጋጋና እናውራ። ለጋጋኝ እባክህ፣ ልሂድበት። እባክህ አንዴ ደቂቃ ብቻ እናውራ። ምንድነው? ተምቹ መጀመሪያ ስለመታው በጣም ይቅርታ አድርጌ ይላሉ። ከልቤ ነው። እኔ ልመታ ፈልጌ አይደለም የመታው። እና ልትመታኝ ካልፈለክ ልስመኝ ፈልገህ ነው የመታኝ? እውነቴን ነው። እኔ ከጊዜ ሂደት በኋላ ስለተለወጥክብኝ በጣም ተናድጄ ነው የመታው። ምን አድርጌ ነው የተለወጥኩብህ? ሁላችንም ላይ እኮ ሌላ ሰው ነው የሆንክብን። ግን ደግሞ ድንብላል እንደዛ ስትናገራት መታገስ አልቻልኩም። ጆሮ ቆይ ድንብላል ምኗ ነው የሚለየው? ምኗ እንደሚለይብህ የምታውቀው አንተ ነህ። ግን ደግሞ እኔ እስከማውቀው ድረስ ለድንብላል ያለው ዋጋ ከፍ ያለ ነው። ጆሮ ይህ ገንዘብ ከመጣ በኋላ ነጋ ጠባ በቃ እንደ ክፉ ባልና ሚስት መጨቃጨቅ ሆኗል ስራችን። ግን እኮ ምንም ግን የሚባል ነገር የለውም። በጧት ተነስተህ ስራ ሂድ፣ ከዛ ከሰዓት ገንዘብ አታባክን፣ ማታ ደግሞ አትጠጣ። እዲ ምን ማለት ነው ይሄ? አስበዋል? ይሄ ገንዘብ ባይመጣ እኮ እነዚህ ነገሮች አይፈጠሩም ነበር። በዛ ላይ ደግሞ አሁን በቅርብ ያመጣው ነገር ምንድነው? ሰው ካረዳ ምናምን ትለኛለህ። ገንዘብ ስላገኘህ እያማረርክ ነው? አዎ በጣም ነው ያስጠላኝ። እንደሱ አይባልም። ማንም ያላገኘውን እድል አግኝተን መለወጥ ሲገባል ጭራሽ እናማራለን። አሁን ሁሉም ነገር ቀርቶብኝ የድሮ ሰላሜን ባገኘው ይሻለኝ ነበር። ተምቹ ቀስ ብለህ ዙረ ማየት ስላልቻልክ ነው እንጂ ብዙ ነገር አለን። እነዚህ ነገሮች ደግሞ ወደ ሰላም መቀየር እንችላለን። አንተ መቼም ነው የማይገባ። ምኑ? ገንዘቡ ይዞት የመጣው ጣጣ ነው። ምን ጣጣ መጣብን? ለምሳሌ ገንዘብ ባይኖር ኖሮ ድንብላል አትጠይቀኝም ነበር። ያ ማለት ደግሞ እኔም ልስጥ አልስጥ በሚል ከራሴ ጋር ልጣላም ነበር። አሁን እኮ ነገሩን ቅርብ ነው። እባክህ ተወኝ ወደዛ። ልጁ የምሩ ነው። ገንዘብ እንደዚህ ይጣላል ማለት ነው? እሺ ና ሂሳብ ሳይከፍል ነው የሚሄዱ ችጋራ የሚሆን ልጅ። እናቴ ተቃጠልኩ። ወይኔ ወንዱ ተቃጠልኩት። አለሜ ቀስ በል፣ ሰዎቹ እንዳትበጠብጣቸው ቀስ በል። ምን ነው ፈልጌ መሰለሽ? እንዴት አለሜው? እሺ በቃ ዋጥ አድርገው ጥርስህን ነከሳክ። እናቴ ወንዱ ምንድን ነው ጨዋቱ? እንደፈራሁት ተቃጠልኩ። ምንድነው ሰላም? እኔ እንጃ አላውቅም። ትንሽ አመመኝ መሰለኝ። እኔ አላውቅም። እና ቀስ አይልም እንዴ? የኔን ስሻለሽ ትጎጃለሽ። እባክህ ደምልዬ፣ እንደዚህ አይባልም። ተው እንጂ።
ምንድነው ሰላምዬ? እንዴ እየጮኸ መተኛት አጣን እኮ። ሰላምዬ እንደዚህ ይባላል እንዴ? አሞታል እኮ። እኔ ደክሞኛል፣ መተኛት ነው የምፈልገው። እባክሽ አንቺ ልጅ አፍሽ ላይ የመጣልሽን አትናገሪ። እማዬ ደክሞኛል፣ መተኛት እፈልጋለሁ። በጣም አመመህ እንዴ? ኧረ ተቃጠልኩ። እናቴ ድረ እሺ እንደው ምን አባቴ ላድርግ? ድንብላል እንደሱ አይባልም። እግዚአብሔር አለ። እሺ ምንም አይሆንም። ምን አለ ሰው ከማሰቃይ በቃ ቢለኝ እንዴ። አረ እንደሱ አይባልም የኔ ወንድም፣ አይዞህ ይሻላል። እሺ እንደው ይቅርታ አድርጉልኝ ቤተሰቦቼ። ድንብላል እንደሱ አትበይ። አይዞሽ እሺ፣ እግዚአብሔር ያውቃል። አሁንስ ወሰደ። ወይ ድምልዬ ደግሞ እስቲ ጥርስህን ነገር ሳርገውና ቻለው እስቲ። ምኑን ቻልኩት? ምናሴ ግን አልሰማው ነው። ምን ያርገኝ ልጅ ቀን ሙሉ ሲደክም ስለሚውል እኮ በቃ ከወደቀ አይሰማም። በል እስቲ በቃ ሀና አንቺም ተኝ። ድንብላል አቤት ተኝ እስቲ በቃ ትንሽ አረፍ በል። ቻት አድርገውና ተኛ። ተኙና አይዞህ አይዞህ በቃ እርታት እየተጠበቀች ተኛ። እሺ ተወረታለን። እንዴ እማዬ። ወይ ሰላም የተነሳሽ? አዎ ተነሳሁ። ቆይ በጧት ልትሄጂ ነው? ስራ አግኝቻለሁ ሰላምዬ፣ ወደ ስራ ልሄድ ነው። ስራ? የምን ስራ? የምን ስራ ትኛለሽ? እንደ የሚሰራ ስራ ነው ማለቴ። እሺ ቆይ የት? ሰላምዬ ቆንጆ ስራ አግኝቻለሁ። ምናሴ እማዬ እያወራች ያለችው ነገር ገብቷል? እማዬ ስራ ልጀምር ነው። ቆይ ስራው ምንድን ነው? እኔ ምንም አላወቅኩኝም። እኔም ስራ እየረፈደብኝ ነው። በቃ ልሂድ። ምናሴ ከዚህ በኋላ አንተ ስራ አትሄድም። እንዴ እማዬ ለምንድን ነው የማልሄደው? እኔ ስራ አገኘሁ አይደል? በቃ የኔ ገቢ በቂያችን ነው። እማዬ በፈጠረሽ አትቀልጂ። እውነቴን ነው የኔ ልጅ፣ እናንተ የሚበቃችሁን ያህል ለፍታችኋል። ከዚህ በኋላ በቂያችሁ ነው። ጭራሽ እንደሱ አይሆንም እማዬ። እንኳን አሁን የራሴን የምሰራበትን ቦታ አግኝቼ ይቅርና ሰፈር ለሰፈር እየዞርኩ ሳጸዳ አልነበረ እንዴ? ምናሴ ትናንት የተፈጠረውን ካየሁ በኋላ እዛ ቦታ እንድትመለስ አልፈልግም። እማዬ እንደሱ አይባልም። አደጋ ላይ የወደቅነው ሁላችንም ነን። ስለዚህ የኃላፊነት ደግሞ የሁላችንም ነው። አንተ ደግሞ ነገሮች እንዴት ነው የምታያቸው? እማዬ ስራ ማቆም በጣም ቀላል ነገር ነው። አንቺ የተረጋጋ ስራ ካገኘሽ ሁሉንም ነገር በአንድ ቀን አቆመዋለሁ። ይሁንልህ። በል አሁን ተነሳ፣ አብረን እንውጣ። እሺ እማዬ። ሀኒዬና ድንብላል የድንብላልን ወንድም ጸበል እናስጠምቀው ብለው በጠዋት ነው የወጡት። በቃ ሰላምዬ፣ ሰላም ወይ እንሂድ። በቃ ቆረጥሽ? አንቺ ደግሞ ይልቅ ተነስተሽ ምግብ ሰርተሽ ቢ፣ በረሃብ እንዳትሞች። እሺ በቃ ቸው ሰላምዬ። ከደበረች ደግሞ ስራ ቦታ ነሽ። በቃ ከዚህ በኋላ የቤቱ ስራ ፈተና የሆንኩኝ ማለት ነው። ወሬኛ። ተነስ በል ምናሴ እንሂድ። እሺ ማይ ቀይ ልውሰድ። ሰላምዬ ሰላም ዋይሽ። ደህና ወይ? ሰላም ሰላም ዋሉ። ቆይ እማዬ ምን አይነት ስራ አግኝታ ነው? ይህንን ስራማ ተከትዬ ሄጄ ማየት አለብኝ። በቃ ቤቱን ስመለስም ቢሆን አስተካክለዋለሁ። አንቺ ወይ ግን እኮ ድንብላል ጋር መቆየት ነበረብሽ። ምን ነው ከኔ ጋር ጊዜ ማሳለፍ ደስ አይልም እንዴ? አይ እንደሱ ማለቴ ሳይሆን ይኸው ጥለሽ ስትመጪ እንዳይደብራት ነው። ችግር የለውም፣ እሱ አይደብራት። ተምቹ ግን በጣም እያናደደኝ። እንዴት? ጠዋት ራሱ የድንብላልን ወንድም ጸበል እንውሰደው ስለው እምቢ አላለኝ መሰለሽ? እና ምን ችግር አለው? መብቱ እኮ ነው። መብቱ ነው ያለሽ እንዴ? አንቺ ይቺ ልጅ እኮ ከሱ ጋር ብዙ ተስፋ ነበራት። ይኸውልህ ካሴር፣ በፍቅር መካከል አለመግባባት ያለ ነው። እሱ ደግሞ አንዳንዴ ይፈጠራል። አንቺ
ምንም ያክል አለመግባባት ቢኖርም እኮ ለሚወደን ሰው ከጎኑ ካልቆምን ምንድነው ሰውነታችን? ታምቹ እኮ ህፃን ልጅ አይደለም። የሚያደርገውን እያንዳንዱን ነገር በደንብ ያውቃል። እኔ እኮ የሚያናድደኝ ምን እንደሆነ ታውቂያለሽ? ምንድነው የሚያናድድህ? ብዙ ነገር ማድረግ እየቻልኩኝ ምንም ነገር አለማድረጌ ነው እንደዚህ እያናደደኛለሁ። አልገባኝም። እሱ ደግሞ ምን ማለት ነው? ለድንብላል ወንድም መታከሚያ እኮ ቢያንስ ትንሽ ገንዘብ መስጠት ይችል ነበር እና ግን ደግሞ ይህን ነገር ካደረግ እንጣላለን ብሎ ተምቹ አስጠንቅቆኛል። እና ፈርታው ነው ታዲያ? በዚህ ምድር ላይ እኮ ከማንም እና ከምንም በፊት እማውቀው ተምቹን ነው። ስለዚህ እሱ ማስደበር አልፈልግም። አሴር፣ የድንብላል ወንድም ፈጣሪ አለው። አንተ ምንም አትጨነቅ። መጨነቅማ እንዴት ይቀራል? አንቺው እኛ ስለተጨነቅን የሚፈጠር ምንም ነገር የለም። እግዚአብሔር ነው የሁላችንም ችግር የሚፈታው። እሱማ ትክክል ነሽ። ይዋል አይደለ አንዳንዴ እንደሱ መጨነቅ አይቀርም። እንደዚህ ንጹህ ልብ ስላለህ እኮ ነው የምወድህ። አንቺ ትቀልጅብኛለሽ አይደል? እውነቴን እኮ ነው። ለመጀመሪያ ጊዜ ስልኬን ከሰረክበት ቀን ጀምሮ እስካሁን ድረስ ያለውን እያንዳንዱን ነገር ሳስበው ምን ያህል ንጹህ እንደሆንክ ነው የሚያሳየው። ያኔ ስልክሽን ስሰርቅሽም ንጹህ ነበርኩኝ ማለት ነው? አዎ በደንብ ነው። እንዴት? ለታረቀኛ እኔና አባዬ የነበርንበትን ትክክለኛ ቦታ ነው የነገርከው። አንተ መጥፎ ብትሆን ኖሮ ያኔ የተሳሳተ ቦታ ትነግረው ነበር። እስካሁንም አንገናኝም ይሆናል። ይሄ ሁሉ ሙገሳ ቁርስ ጋብዘኝ ለማለት ነው አይደል? ብትጋብዘኝ ደስ ይለኝ ነበር፣ ግን አሁን ወደ ቤት መሄድ አለብኝ። ትቸኩያለሽ? አዎ እስካሁን እኮ እነ ድንብላል ቀድመውን ይሆናል። እሺ በይኝና እኔ እኮ ካንቺ ጋር ምሳ ስበላ በጣም ደስ የሚለኝ። እሺ በቃ ግን ብዙ አንቆይም። እሺ እሺ እንሂድ። እሺ በልማ ወንድም አለ እቺን ጥጥት አድርጋት ያዝ። አይ እታለም ደግሞ ዝም ብለሽ ተቸገርሽ። ወይ ያዘው አልኩ። ካንተ ደግሞ እንጀራ አረጋ ስላለክ ቢያንስ ይሄ ሹን ይሻልሃል ብዬ እኮ ነው። እሺ ይሆንልሽ። እስኪ በልጠጣ። አይ ምን ነው ሬት ነው እንደው የሚለው። ታዲያ እሺ እኔ ምን ላድርግ? በቤቱ እኮ ስኳር የለም። በል አይናን ጭፍን አድርጋትና ጅዋ ከጠጣኩሽ ጠጣ። ያታስጨንቀኝ እባክህ። እንዴት ናችሁ? ዛሬው ምን ልታደርግ መጣ? ወንድምሽን ልጠይቀው ነው። እንዴት ነው? አሁን ተሻለ? ዛሬ መስገን ዛሬው አሁን ወደ መጣህበት ተመለስ። ለምን? በቃ አይንህ ማየት አልፈልግም። እታለሚ ሊጠይቀኝ መጥቶ እንደዚህ ይባላል? ባለፈው መጥቶ ገንዘብ አልሰጥሽም ያልሽ ልጅ አይደል? ሁሉንም ነገር እኮ ነግረሽኛል። ድንብላል ያኔ ተሳስቼ ነበር። አሁን ግን ስህተቴን ለማረም ነው የመጣሁት። ምን አድርገህ ነው የምታርመው? እባክህ አሁን ለወንድምሽ መታከሚያ የሚሆን ገንዘብ ይዤ መጥቻለሁ። ኧረ እባክህ አመጣህልኝ? አዎ አምጥቼልሻለሁ። ይሄው። አልፈልግም። እንዴ ለምን? ለምኜክ ሳይሆን አስበህ ነበር ማድረግ የነበረብህ። እንዴ ምን እያልሽ ነው ድንብላል? እውነት አንተ ብትወደኝ ኖሮ የኔ ወንድም ያንተ ወንድም መሆኑን አስበህ ሳልጠይቅ ነበር የምታደርግልኝ። ድንብላል ያለፈው እኮ አለፈ በቃ። ያለፈው አለፈ የሚባል ነገር የለም። የሰው ማንነት የሚታወቀው በክፉ ጊዜ ነው። እሺ እንዴ አረ በፈጠረሽ ተረጋጊ። ሰማኛለህ? ይሄን በር ያዝና ከዚህ ቤት ውጣ። ድንብላል ነው ሸን ተረጋጊ። ውጣ አለኝ። ውጣ። ከዚህ በኋላ አይንህ ማየት አልፈልግም። እሺ ቀጥል። እሺ ውጣ። ውጣ። ከዚህ በኋላ እንዳትመጣ። ምን ሆነሽ ነው እታለሚ? ምንም የምታውቀው ነገር የለም።
እማዬ ምን እያደረግሽ ነው? ምን አደረግኩኝ? ታዲያ ለምንድን ነው የምትከተይኝ? ተከተልኩሽ እንዴ? ደግሞ ተከተልኩሽ ትለኛለች እንዴ? ታዲያ ምን እየሰራሽ ነው? እማዬ ጨነቀኛ። ምንድን ነው የጨነቀሽ? አንቺ የምትሰሪው ስራ ነው። እኔ የምሰራው ለምንድን ነው የሚጨንቅሽ? ምን እንደምትሰሪ ያለማወቄ በጣም ነው የጨነቀኝ። የምሰራውን እኮ ነገርኳችሁ አይደለም? እኔ ግን አላመንኩሽም። ለምን? ባለፈው ጥሩ ስራ ነው የምሰራው ብለሽ ምን እንደሰራሽ ረስተሽው ነው? እናንተ ልጆች ግን ጤነኛ ናችሁ? እማዬ እኛም እኮ ይጨንቀናል። እንዴ እንዴት ነው ቆይ 2 ጊዜ ለዋሻችሁ የምችለው? ለእኛ ስትይ ብትዋሽንም አይገርምም። ሰላምዬ እባክሽ መኝ፣ በአሁኑ አላሸዋችሁም። እስኪ ማይልኝ ደግሞ ብዬ ነው የምመልልሽ። የምትሰሪው ስራ ምን እንደሆነ ንገሪኝና ማይልኝ። በማርኬቲንግ ነው ሊቀጥሩኝ የተስማማ ነው አልኩሽ እኮ ማይልኛ። ሰላምዬ እማዬ እየዋሸሽኝ ነው አይደል? አንቺ ደግሞ ድርቅ ካልሽ መመለሻ የለሽም እኮ። ታዲያ ለምን አትመይልኝም? ሰላምዬ ሙች አልኩሽ አይደለ? በማርኬቲንግ ነው ሊቀጥሩኝ የፈለጉት። ውይ ደስ ሲል እማዬ። እሺ በቃ እንደዛ ከሆነ እሺ ሚልኪ፣ በቃ ግቢ ወደ ቤታችን። እሺ መልካም ስራ። እሺ እማዬ፣ ሰላም ወይ። እሺ ተነስ ደምን ልጄ፣ ጫማውን አድርገው በል። ወዴት ነው የምንሄደው? ከዚህ በላይ እዚህ ቁጭ ብለን ሰው ማስቸገር የለብንም። አድርገው እኮ። ታዲያ ወዴት ልንሄድ? ዝም ብለህ ጫማውን አድርገው። እኔም ወዴት እንደምንሄድ አናውቅም። ታለሚ እንደው የኔውስ የኔው ነው። አንቺን አደጋ ላይ ልጥል ነው። እንግዲህ አቡዬ አባቴ ያውቁልናል። በላውን ተነስና እንውጣ። ቆሽ ተነስ። እንደው ልክም አይደል ያደርግ ነው ታለሚ። እንደምን ልዬ ሌሊቱን በሙሉ እንቅልፍ ነስታቸው እንዳደርክ ረስተኸው ነው? እኔ ምን ላድርግ? አሞኛ አይደል? እሱማ ነው። ግን ከዚህ በኋላ ለእነሱም ሰላም መስጠት አለብን። በቃ እነሱን እንተዋቸው እና እንደ ሰው በሌለበት ሹልክ ብሎ መውጣት ትክክል ነው? እነሱ ካዩንማ አያስወጡን። ስለዚህ ሳይመጡ ነው መውጣት ያለብን። በል ብድግ በል። ውይ ተንጎይ መተሻል እንዴ? አዎ ወዴት ነው? ውይ ተንጎይ፣ እኔማ እኮ ወጣ ልበል ሲለኝ ወጣ አድርጌ ልመልሰው ብዬ ነው። ወዴት ነው ወጣ የሚለው? እኔ ምን አውቄ፣ እንደው ወጥቼ ቀየውንም ሀገሩንም ሊው እኮ ቢለኝ ነው። ከጸበል አሁን አይደል እንደ መጣው ይደክመዋል እኮ። ኡፍ በቃ ተንጎይ ተይኝ እባክሽ። ምን ሆነሻል ድንብላል? እና እኔ ሰው ማስቸገር ሰለቸኛ። በቃ እኔ ታከተኝ። የምን ችግር ነው የምታወሪው? ማን አስቸገርሽናለሽ? እናንተ ነው። ምን? እኛ ደግሞ ምን አደረግሽናልሽ? የኔ አንሶ ጭራሽ በሽተኛ ወንድሜን አምጥቼ ጣልኩባችሁ። ድንብላል አንቺ እኮ እኛን ትተሽ ላለመሄድ ብለሽ ነው እንጂ መሄድ አትሽ አይደለም። ወንድምሽም ደግሞ ድንገት የተፈጠረ ችግር ነው። ትርንጎይ ቀን ስትባክኑ ውላችሁ ለሊትም እኮ መኝታ አጣችሁ። ቆይ ታዲያ የት ልትወስዱ ነው? እኔ ምን አውቃለሁ። እንግዲህ አንድ ቤተክርስቲያንም ቢሆን እንጠጋለን። አንቺ ትቀልጃለሽ። በአሁን አርፈሽ ተቀመጭ። አይሆንም ትርንጎይ፣ እኛ እንሄዳለን። ድንብላል ልጅ እኮ ደክሞታል። ወይ ትርንጎይ እባክሽ በቃ ተይኝ። አንቺ ደግሞ በል ወንድሜ አንተ ተረጋጋ። ታለሚ እንሄዳለን። ቆይ ግን ትርንጎይ ለምንድን ነው ማታይኝ? እንዴ አንቺ ጤና የለሽም እንዴ? ጭራሽ በማያውቀው ሀገር ጅብ ልታስበየው ነው? እንደው ዝም ብለሽ ችክት ያለሽ ትርንጎይ። ስራ ቦታ እኮ መጥቼ የለም። ልቀቀኝ። አንተም ብዬ እኮ ነው የመጣሁት። እኔ ደግሞ አልፈልግም። ምን እሺ ብርዝና ያርለ እንዴ? ተምቹ በኪድዬ ልቀቀኝ ብያለሁ። ምንድነው 10 ጊዜ ልቀቀኝ ልቀቀኝ የምንባባለው እንደ አዲስ ፍቅረኛሞች? ባካ አይደብርም? ተቀመጥ። እሱም አይደብራል እኮ ተቀመጫ። ለኔ የሚሆነ ነገር ብታጅልኝ ደስ ይለኛል። ቆይ ምንድን ነው? ይቅርታ። ለምኑ? በቃ ለሁሉም ነገር ይቅርታ መጠየቅ ያለብን እኔን ሳይሆን ድንብላልን ነው። እሷንም ጠይቂያት ነበር እና ግን ደግሞ ይቅርታ ልታደርግልኝ ፍቃደኛ አይደለችም። ተምቹ ግን ያደረከው ነገር ታውቋል? አዎ በደንብ ታውቁኛል። እኔም ማዝነው ለድንብላል ሳይሆን ለራሴ ነው። ደግሞ አንተ ምን ሆንክ? ድንብላል ላይ ዛሬ እንደዚህ ያደረከው ነገ እኔ ላይ ለማድረግ ዋስትና የለኝም። አንተ ራስን ከድንብላል ጋር ልታወዳድር ነው? ሰው ነው። አትፈላሰፍ እባክህ። ሰው ለሰው ድራማ ነው። ይቅርታ ማደርግልህ በሁለት ነገር ብቻ ከተስማማን ነው። በምንና በምን? አንደኛ የድንብላልን ወንድም እናሳክመው ከሆነ። ሞክሬ ነበር ግን እምቢ አለች። እንዴት? አላቅም ግን እምቢ ብላለች ድንብላል። ሁለተኛ ደግሞ ወጥረ ወርክ የምትሰራ ከሆነ እንስማማለን። ይመቸኛል ብሮ። እውነትህን ነው? አዎ እውነቴን ነው። ስለዚህ ታርቀናል ማለት ነው
አሁን ደስ አንድ ሁለት እንበል እንዴ ስራው ጥሪ እሰራለሁ ስትል አልነበር እንዴ? እሱ ነገ ከነገ ወዲያ ይደርሳል። ምን ሆነሽ ነው አንቺ? ነው ለማንኛውም እንውጣ። ኧረ እንጠጣ በእናትህ። ሂሳቤን እናት እንጣውን አዛን እንከፍላለን። አንተ ቴሌ ብር የለ እኔ እከፍላለሁ። ምን ነው ደነገጥክ? ኧረ አልደነገጥኩም። ደንግጠሃል እንጂ። ደንግጬ ሳይሆን ገርሞኝ ነው። ምን ነው የገረመ? እንዴ እግርሽን ግን አይተሽዋል? አዎ ምን ነው? ነጠላ ጫማ እኮ ነው ያደረግሽው። እንዴት ነው ማጸዳው? እግሬን አጽዳልኛ። እየቀለልሽብኝ ነው? ምን ሆነ ነው ግን? ምን ሆንኩኝ? ምን ሆነ ነው የማትደውልልኝ? ውይ ይቅርታ፣ ስልክሽን ሰተሽኛል። መደወል ነበረብኝ እኮ። ለምንድን ነው ያልደወልከው? እኔ እንጃ። ምናሴ ምን እየሆንክ ነው? ምናሴ ነው ያልሽው? አዎ ምን ነው? እንዴ ቆይ ስሜን ነግሬሽ ነበር እንዴ? አሁን ያንተን ስም ማወቅ ያን ያህል ከባድ ሆኖ ነው? አንቺ ልጅ ግን ማነሽ? እውነት ለመናገር ብትደውልልኝ ደስ ይለኛል። አንቺን ለማስደሰት ሳይሆን ስለ አንቺ ለማወቅ እደውላለሁ። አመሰግናለሁ። በቃ ልሂድ። ግን እኮ ስልክሽ ምን ያለኝ አይመስለኝም። እኔ እኮ አልደውል ስትል የእውነት ጉረኛ መስለኝ ነበር። ለካ አንተ ስልክ ይጠፍቶብህ ነው። ወደ ኩራቴ ልመለስ እንዴ? እሱን ሞክረህ አሳየኝ። እና ስልክሽን አትነግሪኝም? ዛሬ ትደውላለህ አይደል? አዎ ስራ ስጨርስ እደውልልሻለሁ። እጠብቃለሁ። ቻው። እሺ እኔ የምልሽ ግን ትርንጎዬ፣ ቆይ ይሄ መድኃኒት ግን ያድነዋል? ብለን ማመን ነው ማለት በግምት ነው እንዲያዘሽለት? አይ በግምት ሳይሆን ብለን ማመን ነው ስትይኝ ታዲያ ግራ ገባኛ። እንደዛ ስታናዝዥ ውለሽ ያው መድኃኒቱ እኮ ያድናል ማለት አይደለም። ትርንጎዬ ግን ወንድሜ ተስፋ የለውም አይደል እንዴ? ማን ነው እንደዛ ያለው? ተስፋ እኮ ያለው በእግዚአብሔር ነው አይደል እንዴ? ቢሆንም ግራ ቢገባኝ እኮ ነው። አንቺ አትጨነቂ ደንብላል። እንዴ ዘርሁ እንዴት ናችሁ? እንዴት ነህ ታምቹ? አለሁ። እንዴት ነሽ ድንብላል? ለምን መጣ? አንቺን ፈልጌ ነው። አንተ ልጅ አትፈልገኝ አላልኩም እንዴ? እንዴ ድንብላል አትቆጭ እንጂ። እንዴት ነው የማልቆጣው? ይቅርታ ልጠይቅሽ ነው ነበር። በቃ እኔን ተወኝ። በሽተኛ ወንድሜ ላስታምበት። እሱንም እኮ አብረን እናስታምመዋለን። ማን? እኔ ካንተ ጋር ነው ወንድሜን ማሳክመው? እሱንማ አየሁት እኮ። ያ ስህተት ነበር። ከዚህ በኋላ ያንቺ ወንድም ማለት የኔ ወንድም ነው። ዝምድና በፍቅር እንጂ በልመና አይገኝም። ደግሞ ለምኜክ ወንድሜን እንድትወድልኝ አልፈልግም። እሺ ከዚህ በኋላ አጠገባችን እንዳትደርስ። ድንብላል በጣም ይቅርታ። ተወኝ ብያለሁ ሰውዬ። ትርንጎዬ እንሂድ። ታረጋጊና አዋሪው። አንቺም ልትለምኝኝ ነው እንዴ? ምን ችግር አለው? አዎ አባቴ ድረሱልኝ። ቆይ ግን አንቺ ልጅ አስተዋይ አልነበርሽ እንዴ? ድንብላል አመራራለች ማለት ነው። ደግ አደረገች እንዴ? እኔ ደግሞ ምን አደረኩኝ እንዴ? አፎታ የለመነችን እምቢ ትላታለህ እንዴ? ያኔማ ተናድጄ ስለነበር ነው። ለካ ሴር ወዶ አይደለም ድንጋይ ራስ የሚልህ። አረ አጋጣሚውን ተጠቅመሽ እየሰደብሽ ነው። አልደርስብህም እንጂ በሆነ ነገር አናትህን ብለህ ራሱ ደስ ይለኝ ነበር። አጭር መሆንሽን ስላመንሽ ደስ ብሎኛል። ቆይታ ያለ ከድንብላል ጋር ያስታረቅኩ እንደሆነ የድንብላል ወንድም ወይ ሰመቷል እንዴ? እንዴት ነህ? ዛሬ መስኪን እንዴት ነው? ተሻለ? ምንም አይደል። አይ እንደማይ ከሆነ ዛሬ ደህና ነህ። እንደሱ ነው ብለህ ነው? ጸበሉ ጥሩ እያገዘ መሰለኝ። እስኪ ተወኝ ወንድሜ። አሁን ቀለል ብሎ ካል አይደል? ይመስገን። ቆይ ቤት ማንም የለም እንዴ? አረ ነበሩ፣
አሁን ነው ወጥ ያሉት። ወዴት? እኔ ምን ሆነ አውቄ ወንድሜ። አንድ ነገር ላስቸግርህ። ምንድን ነው እሱ? እምቢ ግን እንዳትለኝ። ነገሩን ሳላውቀው ይሄን ለድንብላል ስጣት። ምንድን ነው? ለአንተ መታከሚያ የሚሆን ገንዘብ ነው። አይ አይሆንም። ለምን? ባለፈው ያ ጓደኛ መጥቶ ልስጥሽ ስላት እምቢ ስትል አይቻለሁ። እና እሱን ነው እምቢ አለችው? አይ አይሆንም። ይኸውልህ ወንድሜ ስለተናደደች እንጂ ጠልተው አይደለም። ምንም ይሁን ምንም አልፈልግም። ትሰማኛለህ? በእነሱ ጸብ መካከል አንተ እየተጎዳህ ነው። ስለዚህ ይህን ብር ትሰጣታለህ። እማትሰጣት ከሆነ ግን የራስ ጉዳይ። ለማንኛውም እግዚአብሔር ይማር። ምን ማለት ነው? ቆየህ እኮ። የሆነ ደንበኛ የመጡ እኮ የሱን ጫማ እያጸዳሁኝ ነበር ከደወልኩልሽ በኋላ። ስራማ ስራ ነው። እና እንዴት ነሽ? አለሁ። እየሄድን እናውራ አይደል? ደስ ይለኛል። ምን ነው ዝም አልክ? አይ ምንም፣ ግራ ገብቶኝ እኮ ነው። ምንድን ነው ግራ አጋባ? ቆይ አንቺ ማን ነሽ? ከእኔስ ምንድን ነው የምትፈልጊው? የምር አላወከኝም? አዎ የምር አላወቅኩሽም። እስኪ በደምብ ተመልከተኝ። ምንም ላስደስሽ አልቻልኩም። ለነገሩ እንኳን አሁን ያኔም ቢሆን በደንብ የምታገኝ አይመስለኝም ነበር። እንዴ እንተዋወቅ ነበር ማለት ነው? ምናሴ። አቤት። በዚህ ሁኔታ ባላይ ደስ ይለኝ ነበር። አልገባኝም። አንተ በጣም ጥሩ ልጅ ነህ፣ ግን ደግሞ ህይወትህ ላይ የሚፈጠሩት መጥፎ ነገሮች ለአንተ የሚገቡ አይደሉም። አሁንም አልገባኝም። ምናሴ፣ ከአመታት በፊት አብረን ተምረናል። አብረን ተምረናል? አዎ፣ አንድ ክፍል ተማሪዎች ነበር። እኔ እንጃ። እኔ ግን ምንም ላስደስሽ አልቻልኩኝ። ይሆናል። ከዛ አንተ በህመም ምክንያት ትምህርት አቋረጥክ። ቆይ እየቀለድሽብኝ ነው እንዴ? ትሁት እባላለሁ። ትሁት? ትሁት ሙሉጌታ። ሰላም ደር። ትሁት ሙሉጌታ። ቆይ ማነች እቺ ልጅ? ትሁት ሙሉጌታ። ድንብላል ግን በጣም ነው ያኮራሽኝ። አንቺ ደግሞ ወንድ ላይ እንደዚህ መሆን ምን ያኮራል? ተምቹ ወንድ መስሎሽ ነው? ምን ማለት ነው አንቺ? ወንድማ ወንድ ነው። ኧረ እባክሽ ልትከራከሪለት ነው? እናሳ ምንም ቢሆን እኮ ባሌ ነው። ባሌ? ጭራሽ ለዚህም ተደርሶልኛል። ሲጀመር ትርንጎዬ እኔ ተናድጄ ነው እንጂ አልጠላሁትም። ወይኔ ሀና፣ በመካከል እኔ ተጠቆርኩኝ ማለት ነው። አንቺ ደግሞ ምን ሆንሽ? እሷን አምኜ ስንት ነገር ተናግሬያለሁ መሰለሽ። እንዴት ዋልሽ ማየ? እንደክሞሻል መሰለኝ። ኧረ አልደከመኝም። እንዴት ነው የሚደክመኝ? ስራ አይደል እንዴ ዋልሽው ማየ? ቢደክምሽ ምን ችግር አለው? ስራ ሰራይ መጀመሪያዬ ነው እንዴ? የመጀመሪያሽ ባይሆንም ይደክምሻል ብለን ነው። እናንተ ደግሞ ይልቅ የድንብላል ወንድም እንዴት ነህ? መስገን ነው። አሁን ደህና ነኝ። አሁን እንዴት ነህ? ትንሽ ቀለል አለ? መድኃኒቱን ከወሰድኩ በኋላ እንዲያው ትንሽ መለስ ብሎልኛል። መድኃኒት? የምን መድኃኒት ነው ድንብላል? ሐኪም ቤት ወሰዳችሁት እንዴ? እንዴ ሲጀመር ትርንጎዬ ዶክተር አይደለች እንዴ? አንቺ አክመሽው ነው? ዝም ብዬ የሚሰማውን ጠየቅኩትና መድኃኒት ገዛውለት። አይ እንደሱ ከሆነ ጥሩ አደረጋችሁ። አይዞህ እሺ የእኔ ወንድም። እሺ እሺ እናቴ። እንዴ ምናሴ እስካሁን አልመጣም እንዴ? ገና አልመጣም። መሽቷል እኮ። ቆይ እስከዚህ ሰዓት እንዴት ነው ያልመጣው? እውነትም መሽቷል። ቆይ እንዴት ነው እስካሁን ሰዓት ድረስ ያልመጣው? ምናልባት ስራ በዝቶበት ይሆናል። ሰላምዬ እስኪ ደውይ።
እሺ እደውልለታለሁ። እና ስራ እንዴት ነበር እማዬ? ቆንጆ ነበር፣ ምንም አይልም። ሰላምዬ በቃ ለምናሴ ደውልለት። እሺ ሄሎ ወንድሜ። ቀስ በል እህቴ፣ ትንሽ እረፍት እናድርግ እዚች ጋር። ምነው አመመክ እንዴ? አይ እንደው መርፌው ነው መሰል ትንሽ እግሬን ሸመቀቀኝ። ወይ ትንሽ ቁጭ ስል። አሁን እንዴት ነህ? አይ መርፌው ነው መሰል እንደ ሽምቅቅ አድርጎ ያዘኝ። አሁን ይሻለኛል። አይዞህ ደምልዬ፣ አሁን ቀለል ይልሃል። እሺ እኔ ይሄን ልጅ ማላይበት የልሂድ። ቆይ እንደዚህ ይባላል? መቆሚያ መቀመጫ ሳጣኝ እኮ ወንድም አለ። ወይ እየኮራሽበት ባልሆነ ዝም አትላትም? ስትግደረደር እኮ ማ እኮ እኔ ነኝ የምግደረደረው? አሁን ራሱ ይኸው እንዳልሄድ አይንሽ እየለመነኝ አይደል? ዛሬውን ስርዓት ይኖርክ። እሺ እውነቴን ነው የተናገርኩት። አዎ እውነቱን ነው። አንተም እንደዚህ አልክ? አዎ ባይሆን ታረቁ። ተው ደምልዬ፣ እንደዚህ አትበል። ገንዘብ ክፉ ነው፣ ያጣላል። እሱንም እንደዛ ነው፣ ገንዘብ አወቅቶት ነው። እና ታዲያ ገንዘብ ከሰው ይበልጣል? ልጁ ሲታይ ገንዘብ የሚበልጥበት አይመስልም። እንደዛ ቢሆን ኖሮማ ቶሎ ያኔውኑ ነበር እሺ የሚለኝ። ገንዘብ እንዶ ሁላችንም እንወዳለን። ያለፈውን ትቶ አሁን ይቅርታ መባባል ነው። ደግሞ ትላንትና ወዷለሁ እስቲ ሰምቼሻለሁ። ቆይ ግን አንተ እና አሁን አሳልፈህ እየሰጠኸኝ ነው? ለሚወድሽ ሰው አሳልፌ ብሰጥሽ ምን ችግር አለ? በተነሽ ተነሽ፣ ቀፊው ተነሽ። አንቺ ግን ያራድዬ ልጅ ነሽ። ደግሞ እሱ ምንድነው? እሱን እንኳን ቀስ እያልን እናስረዳሻለን። ይልቅ ወንድም ጋሼ አሁን ፀሐዩ ሳይመጣብን እንነሳና እንጭጣሽ። ልትክሰኝ ነው? ፋዘርዬስ? አባዬ ስራ ነው። ፋኖስስ? አሁን ነው አባዬ ሊያው ብላ ያወጣችሁ። ትዳር ግን ደስ ሲል። አረ እንደዛ ነው። እውነቴን እኮ ነው አንቺው። እስኪ ፋዘርዬና ፋኖስ ናቸው ተያይተው ራስ እኮ አይጠጋገቡ። እሱ ፍቅር ነው ታዲያ። ያው ፍቅር እኮ ደስ ይላል። የፍቅር ማሰሪያ ደግሞ ትዳር ነው። ምን እያልከኝ ነው አሴር? አንቺ እኔ ግን ፋዘርዬን ሳያቸው ትዳር እያማረኝ ነው። ወሬኛ። እውነቴን እኮ ነው። አሁን ሳስበው ግን አግብቼ ሽርፍ ብል ደስ ይለኛል። የምርህን ነው አሴር? አዎ አንቺ። እና ለምን አታገባኝም? እውነትሽን ነው አንቺ? ኧረ አስቀልድ ነው አሴር። በዚህ ሁኔታ እንዴት ብዬ ነው ቤተሰቦቼን ትቼ የምወጣው? እኔ አላሳዝንሽም እንዴ? አንተ ምን ሆነ ነው የምታሳዝነኝ? እንዴ እኔ ከዛሬ ነገ አጣዋት እያልኩኝ ነው። ለምንድን ነው የምታጣኝ? አንቺ እንደዚህ ባልልሽ ግን ደስ ይለኝ ነበር። ምንድን ነው አሴር? እውነቱን ስነግርሽ አንቺ ከአንቺ ላይ ያለኝ ህይወት የዛፍ ላይ እንቅልፍ እየሆነብኝ ነው። እሱ ደግሞ ምን ማለት ነው? ሳገኝሽ በጣም ደስ ይለኛል፣ ስንለያይ ደግሞ አላገኝሽ እችላለሁ እያልኩኝ በጣም ስጋት ውስጥ እገባለሁ። ምንድን ነው እያወራ ያለው? ለምንድን ነው ድጋሚ አላገኛትም ብላ ያሰብከው? ስሚኝ እስኪ አንቺ፣ ከዚህ በፊት ተፈጥሮ የነበረው ነገር አለመፈጠሩ ምን ያክል እርግጠኛ ሆናለሁ? ከአሁን በፊት ምን ተፈጥሮ ነበር? እግዚአብሔር በጥበቡ ባያሰናክለው ኖሮ እኮ እዝራ ገብቶሽ ነበር። ምን? እንደዛ ነው የምታስበው? ይህን ሁላ ነገር ያደረገው እኮ እግዚአብሔር ነው። ግን እኮ እኛ ካሰብነው ይልቅ እግዚአብሔር ያሰበልን ይበልጣል። እንዳይመስልሽ፣ አንዳንዴ እግዚአብሔር ለፍላጎታችን አሳልፎ ይሰጠናል። ለምንድን ነው አንተ ስላለፈ ነገር እያሰብክ ራስን የምታስጨንቀው? እኛ ማለት የትላንት ትዝታዎች፣ የዛሬ ደግሞ ውጤቶች፣ የነገ ደግሞ ተስፋዎች ነን። ስለዚህ በዚህ ከቀጠልኩ አብዳለሁ። የግድ ማግባት አለብኝ። ምንድን ነው ያወራው?